ልዑል ኢዛናን ለማፋጠጥ በሄደበት ግን ኢዛና ብልጥ ሆኖ ተገኝቷል። ወንድምህ በህይወት አለ ሲለው በወንድሙ ጉዳይም በጣም ደካማ እንደሆነ ስላወቀ ወንድምህን አለ ብሎ ራሱን በህይወት ያድናል። ግን ደግሞ አሁን ላይ ናቲ በህይወት አለ ካለው ጀምሮ ልዑል የሚያደርገው ነገር ለወንድሙ ሁሉንም ነገር ብሎ ስለሆነ ኢዛናም አሁን ላይ እድሉን እየተጠቀመበት ይገኛል። እድል ደግሞ ይህንን ነገር ከኔ ጭንቅላት ወርዶ ወደ ኢዛና ለማስተላለፍ እየሞከረች ነበረ። ኢዛና አሁን ላይ የሚፈልገው ታላቅ የሆነ ባለስልጣን መሆን ነውና ከላይ ሆኖ የሚፈራው ከሶስተኛው ሰው በስተቀር እድልን ማስወገድ ስለሚፈልግ ነበረ። አሁን ላይ ልዑል ምንም የሚታየው ነገር የለም። ወንድሙን ለማግኘት ብዙ መስዋዕት እየከፈለ ይገኛል። ግን ደግሞ ዜማይም በህይወት መኖሯ ለሱ ደስታም ነው። በዛ ላይ ወንድሙ በህይወት እንድትኖር እኔ እንኳን እሱ ደውሎለት በነበረ ጊዜ ህይወቱ ሲያልፍ ናቲም የደወለለት ለወንድሙ ነበረ። እኔ እንኳን ባላገኛት ዜማይን ጠብቅልኝ ብሎት ነበረና የሱ አደራ አንተን ባላድን እንኳን እሷን እጠብቅልሃለሁ እና ደግሞ ያንተን ደም በቀላለሁ እያለም ነበረ። ልዑል በዛም መሰረት ነው እያደረገ ያለው። አሁን ላይ ልዑል የሚፈልገው የወንድሙን ደም መመለስ ነው። ከተቻለው ደግሞ በእጥፍ አስከፍሏቸው እነሱን ባደረጉት መንገድም እየፈለገ ነው። ግን ካልተቻለ ደግሞ ግን ዜማዬ ይህንን ነገር አይሆንም እያለችው ነው። ያ ሁሉ መስዋዕት ከፍሎ ያዳናትና እንደዚህ አጋቶቻ እሷን ገድለው ደሟን ማለት ነበረ። ግን አጋጣሚ ገድለው በተዋት ጊዜ ነፍሷ ሳይወጣ ነው ልዑል የደረሰላትና አሁን ላይ ለሷ ባለውለታዋ ነው ማለት ነው። ግን ናታን አሁን ላይ ያ አቤኒ አንጎራጓሪ ሆኖ ነበረ ለናታን እኔ ነኝ አንጎራጓሪው ብሎ የልዑል ወንድም ለዜማ የነገራት። ግን እሱ ከሞተ በኋላ ነው ዜማዬም ሁሉ ነገር ያወቀችው። አሁን ላይ ግን ልዑል የሚፈልገው ነገር የወንድሙ እንደመመለስ ነው። እድል ደግሞ መንገዱን እንዲስት አደረገችው። በመንገድ ላይ ኢዛናን ለማስጠመድ ስለፈለገች በመንገድ ትጠብቀዋለች። እድልም ጠብቀውም ያለችው ነገር እኔን እየፈለክ ነበረ መሰለኝ፣ እኔ ነው የምትፈልገው ትለዋለች። እድልም በዛን ጊዜ እሱም የምፈልገውን ነገር እኔ አውቃለሁ ነበረ ያላት። እሱም የምፈልገውን ነገር እኔ አውቃለሁ፣ አዎ አንቺ ነው የምፈልገው፣ አንቺ እርኩስ ወንድም የት ነው ያላት ነበረ። ተረጋጋ፣ ወንድምህን እኔ ምንም አላደረኩትም እና ግን ከተረጋጋ ያለበትን ወይንም ማን እንዳደረገው ነግርሃለሁ ነው ያለችውና በዛን ጊዜ እሱም ደስ ብሎት ነበረ። ንቅ አድርጓ አንገቷም ይዟት ነበረና እሷም ግን ያለችው አዎ እኔ ወንድምህን አውቃለሁ እና ኢዛና ብላ ነው ለኢዛና ነው ያስጣመደችውና ከኢዛና ጋር እንዲተባበር ልዑል አድርገው ልዑል ደግሞ ሄዶ ለኢዛና እንዲያፋጥጠው ነበረ። የሷ ስራ ኢዛና እሷን ማስጠመድ ይፈልጋል፣ እሷ ደግሞ እሱን ማስጠመድ ትፈልጋለች። አሁን ላይ ከላዩ ያለውን ነገር በኢዛና በጣም ስለተናደደች እድል ኢዛናን አሳልፋ መስጠት ፈለገች። ኢዛናም ደግሞ እያለ ነበረ እሷ የኔ ካልሆነች የማንም ልትሆን አትችልም እና ለኔ ህይወቴ ውስጥ ቦታ ከሌላት ለኔ ፍቅረኛ ካልሆነች ለማንም አትሆንም፣ መሞት አለባት ነበር ያለው እድል። ስለዚህ እኔ አሳልፌ እሰጣታለሁ ብሎ ያያያዛት የነበረው ግን ከማንም ጋር እንደማይፈራና እድል አሁን ላይ መሞት አለባት የኔ ካልሆነች የማንም ልትሆን አትችልም ብሎ ኢዛና እድልን ስለሚያፈቅራት እሷ ግን ደግሞ የውሸት ፍቅረኛዬ ነው ብላ ለልዑል ማስተዋውቀው ነበር። አሁን ላይ እውነተኛ ፍቅረኛዬ ነው ብለሽ እንዴት አድርገሽ እንዴት ይኛለሽ ይላታል ለልዑልም። አንደኛ ነገር እሱ ለኔ ፍቅረኛዬ አይደለም እና ደግሞ እሱ ራሱ ነው የዋሸው። ታዲያ አንቺ ራስሽ ነበርኩ የነገርሽኝ ፍቅረኛዬ ነው ብለሽ ያስተዋወቅሽኝ፣ እሱ ስላለህ ነበረ እኔም የዋሸውክ ብላም ትነግረዋለች
እድልም ለልዑል በጣም ታሳምነዋለች። ስለዚህ አሁን ወንድምህን ወንድምህን ኢዛና ነው ያደረገው ነገር የሚያውቀው። ስለዚህ ምን እንዳደረገው መጠየቅ ያለ መጠየቅ የራስህ ጉዳይ ነው ትልና ኢዛናን ከልዑል ጋር ታያይዛቸዋለች። በመሀል ምን ይፈጠራል? ልዑል ነው ይሄንን አሁን እድልን ኢዛና አሳልፋ መስጠት ስለፈለገች እድል ለኢዛና ትቀጥረዋለች። ኢዛና ግን በዛን ጊዜ አላሰበም ነበረ ሌላ ነገር ድብቅ ቦታ ላይ ሁለቱም በተገናኙ ጊዜ ግን እድል ኢዛና ደግሞ እድልን አሳልፎ ሰጥቷት ነበረ ለልዑል ማለት ነው። እና ደግሞ እሷን በዛን ይሄንን ስላደረገ ነው ብላ የሱን ሁሉም ነገሩን ማውጣት የፈለገችው ነው። ሁለቱም በድብቅ ተገናኝተው የራሳቸው መንገድ እንደሚያስተካክሉ አድርጋ ኢዛናን ተሸውደውና ከልዑል ጋር ታገፋፍጠዋለች። እና ልዑልም ኢዛናን ባየ ጊዜ በድብቅ ሆኖ እየተከታተላቸው ነበረና ኢዛናና እድልም ሲገናኙ ፊት ለፊት በመሃላቸው በተደብቆ በሚያገኛቸው ሰዓት ግን ኢዛና ደግሞ ከእድል ጋር ለማገናኘት ፈልጎ ነበረ ልዑልን እና ስልክ ልደውል ብሎ ነበረ እሱን አሳልፎ እንደሚሰጣት እሷ ውሸታም ናት ብሎ እድል ውሸታም ናት ብሎ በልዑል ፊት እንዲያሳያት ነበረ። እሷ ግን ቀድመው ልዑልን አናግራው ስለነበረ ኢዛና ውሸታም መሆኑን ከልዑል ጋር ታጋፍጠዋለችና በዛ መሃል ግን ሁለቱም በተገናኙ ጊዜ ኢዛና ደግሞ እድል እንደዚህ አይነት ነገር ውሸት እንዳለባት ነግራውም ስለነበረ እሱን ስትጠብቅ በመሃል ኢዛና ወደ ልዑል ጋር ደውሎ እድልን እንዲያገኛት ለማድረግ ሲሞክር ከእድልና ከኢዛና በተቀመጡበት ነበረ ልዑል ጋር ለመደወል ስልክ መደወል አለብኝ ብሎ ኢዛናም ብድግ ብሎ ስልክ ይደውላል። ስልክ በሚደውልበት ሰዓት ወደ ልዑል ግን ስልኩ ከጀርባው ልዑልና ኢዛና ከጀርባ ሆነው ነበርና አጠገቡ ሆኖ ስልኩ ሲጠራ በጣም ይደነግጣል ኢዛና። በዛን ጊዜ ምንድነው ምን እየተፈጠረ ነው ብሎ ዞር ሲል ልዑልን ያየዋል። ልዑልን ካየው በኋላ በጣም ደንግጦ ልዑል ነው ያለው። እድልም ከራቅ ባለ ቦታ ብትሆንም አዎ ልዑል ምን ነው አለች እድልም ማለት ነው። እና ወደ እሱም ወደ ጆሮ በመጠጋት ቆይ ግን ካንተ በላይ ብልጥ የሌለ ነው የሚመስልክ፣ ግን ተሳስተሃል እኔም አለሁኝ ብላ እድልም የሆነ ነገር ይረዋለች። ልዑልም ፊት ለፊት ሲያገኘው ኢዛናን አንተ ውሻ ወንድሜን ምንድነው ያደረከው ብሎም ይጠይቀዋል። ምንድነው አንተ እሷ እኮ ሁለታችን ለማጣላት በውሸት ለማጣላት ፈልጋ ነው እንደዚህ ያጋፈጠችን ያለችው ብሎ ኢዛናም ይዋሻል። እድል ግን ሁሉም ነገር ለልዑል ስለነገረችው ኢዛና ጋር የሆነ መፍትሄ አለ ብሎ ነበር ያሰበው በዛን ሰዓት። ግን ልዑልም በሷ ከዜማዬ ጋር ስለሆነ እሷ ጠርጥሯታልና የፈለጉት ዜማዬና ልዑል ሁለቱ አውርተዋልና ሁለታቸውም እናጋፍጣቸዋለን ማን ውሸታምና ማን ትክክለኛ ነገር እንደሚናገርና ውስጣቸው ላይ ያለውም ነገር በዛ ላይ ከላይ ሆኖ ሶስተኛው ሰው እነሱን እየመራቸው ያለውን ሰው ለማወቅ ኢዛናና እድልን ፊት ለፊት ማጋፈጥ አለብን፣ አንዳቸው በአንዳቸው ላይ እንዲመሰክሩ ማድረግ አለብን ብላ ከዜማዬን ጋር ስለተመካከሩ በመሃል አንተ ወንድሜ ምንድነው ያደረከው? ወንድሜን የት እንዳለ ልትነግረኝ 24 ሰዓት ሰጥቼሃለሁና በዚህ 24 ሰዓት ውስጥ ወንድሜ የት እንዳለ አውቀ የት እንዳለ ትነግረኛለህ ብሎ ልዑል ይሄዳል። በመሃል ግን እድል ልዑል ትቶት ሲሄድ ደስ አላላትም። እንዲገለውና የሆነ መጥፎ ነገር እንዲያደርገው ነበር ፈለገችው። እሱ ግን ምንም አላደረገም። እድል በዛን ጊዜ በጣም ትናደዳለች። ተከትለውም ስትወጣ አስቁማው ቆይ ግን ለምን ተውከው እያለች ስትጠይቀው ነበረ። ወንድሜን ለማግኘት ስለያዝኩት ብቻ እሱን ላገኘው አልችልም፣ ስለዚህ እከታተለዋለሁና ወንድሜ የት እንዳለ እስኪ ነግረኝ ድረስ እከታተለዋለሁ ይላታል። እድል ደስተኛ አልነበረችም። ኢዛና ደግሞ የበለጠ ለእድል ጠላቷ ሆነ ማለት ነው። አሁን ላይ ኢዛና በጣም ለእድል ጠላቷ የሆነበት አሳልፋ ለልዑል ስለሰጠችው ማለት ነው።
ግን እሱም አሳልፎ ለሱ ሰጥተዋታል። በመሃል ላይ ዜማዬ እንዳለችው በሁለቱ መሃል በጣም ጥል ተፈጠረና አንዳቸው በአንዳቸው ይመሰክራሉ። ኢዛና ያደረገው ነገር ልዑል እድል ትመሰክራለች። እድል ያደረገችው ነገር ደግሞ ኢዛና ማለት ነው። ዜማዬ አሁን ላይ በህይወት የመትረፏ ከምንም በላይ በጣም ደስ ያለው ልዑልን ነው እና ደግሞ አቤኔ አሁን ላይ የዜማዬ ፍቅር በጣም እያስጨነቀውና በህይወት መኖሯ እንኳን ሳያውቅ በጣም እየተሰቃየ እያንጎራጎረ በየመንገዱ እየሄደ እያንጎራጎረ ይገኛል። ግን ደግሞ ዜማዬ እሱ በሄደበት ሁሉ እሷ አለች፣ እየተከተለች ታዳምጠዋለች። ግን መኖሩን ብቻ ነው ያላወቀ እሷ መኖሯን ብቻ ነው ያላወቀው እንጂ እሷ በየትኛውም መንገድ እያንጎራጎረ ትሰማለች፣ ታለቅሳለች። እና ከኋላ ደግሞ እየተከተለ ደህንነቷ የሚጠብቀው ልዑል ነው። ልዑልም እንዲህ ይላታል፣ ቆይ ግን ለምንድን ነው ሁሉንም እውነት የማትነግሪውና ለምን አብራችሁ ችግራችሁን አትጋፈጡም እያላት ነበረ። እሷም ያለችውን ነገር ሁሉም ነገር እንዲቀላል አይደለም። እኔ በህይወት መኖሬ ከታወቀ ነገሩ ሁሉ ይበላሽብናል። ስለዚህ እኔ በህይወት መኖሬ ማንም ሰው ማወቅ የለበትም እስከ ትንሽ ጊዜ ድረስ እና እኔ በህይወት መኖሬ ማንም ሰው ሊያውቅ አይገባም፣ ሶስተኛውንም ሰው እስከምናውቅ ድረስ ነው ያለችውና ታዲያ እስከ መቼ ድረስ እንዲህ ትሆኛለሽ? እና ደግሞ የእናንተ ፍቅር በጣም ከፍ ያለ ነው ይላታል። እና እሷም አዎ ግን አንድ ቀን ሁሉንም ነገር እናሳልፈዋለን እያለች ለልዑልም ትነግረዋለች። በመሀል አሁን ላይ አቤኔ ከጎን ሆኖ የሚያጽናናው እንደ ወንድሙ እንደ ሁሉ ነገር ሆኖ አዳን ነው። አዳ ደግሞ በዚህን ሰዓት ከኑሃ ጋር ያለው ግንኙነት ትንሽ ጥርጣሬ ውስጥ ገብቷል። ማለት ኑሃ ከመጀመሪያ ጀምሮ ይወዳታል አዳን፣ ግን እሷ ደግሞ ፍቅሩን ገልጻለትም አታውቅም። ግን ደግሞ በመሃል ኑሃ ይሄንን እውነት ታውቃለች። ስለ ናቲ እና ስለ ዜማዬ በደንብ ስለምታውቅ አሁን ላይ እውነቱን ለመናገር ተቃርባለች። ለመናገር ደግሞ የከለከላት ወንድሟ አለና ወንድሟ በዚህ መሃል እናታችን ታማሚ ናት፣ ለእናታችን ብር እንቀበላለንና አንቺ እውነት እንዳትናገሪ ብሎ ሁሌ ያስተዋታልና በመሃል ደግሞ ወንድሟም ስለሚያስጨንቃት ሁሌ በሐሳብ አሁን በዚህ በኩል ወንድሜ በዛ ደግሞ አዳን ውሸት እየዋሸሁት ምን ሊሆን እያለች በጣም እየተከፋች ትገኛለችና አሁን ላይ ግን እውነቱን ለመናገር ደፍራም ነበረና እሱን ለቀጥራው ለመገናኘት ከአዳ ጋር ያስቡና በመሃል ግን ልትናገረው ሁሉም ነገር ልትነግረው በሄደችበት አጋጣሚ አቤል ወንድሟ ከፊት ለፊቷ ይገባል። አቤልን በገባ ጊዜ እሷም ምንድነው ብላ በጣም ለመናገር ይኸውልህ አዳ ብላ ስትናገር እቺ ልጅ መንገዴ ላይ ገብታለች፣ ሁሉ ነገር ልታበላሽ ነው እንዲማ ቆሚያ ላያትም ብሎ ወንድሟ ልዑል ከኋላ ኑሃ ብሎ ይጣራታል። በጣም ትደነግጣለች። ዞር ስትልም ያዳም በጣም አፍጦ እያየው ነበረ። ምን እያደረግሽ ነው እዚህ ጋር ይላታል ወንድሟ ምንም እያደረኩኝ አይደለም አታየኝም እንዴ? እና ደግሞ ይሄ አዳ ወንድሜ ነው ብላ ታስተዋውቃለች። አዳም ደስ ይለውና ወንድሟን በማስተዋወቁ እጁን ይዘረጋላታል። በዛን ሰዓት ግን አዳ እጁን ሲዘረጋለት እሱ ዝም ነበር ያለው፣ አይፈልግም ተንኮል እውነቱን ልትነግረው ነው ብሎ ስላሰበ እሱ ደግሞ ብር ነው የሚፈልገውና የሚፈልገው ነገር ለማግኘት እጁን ከሱ ጋር መጨባበጥ የለብኝም ብሎ ያስባል። ከዛም በኋላ እሷን እየሳበ በቃ ነይ ብሎ ይወስዳታል። ምን እያደረግሽ ነው? ይህንን ነገር አንቺ መንገዴ ላይ እየገባሽብኝ ነው እወቂ ብሎ አስፈራርቷት ይሄዳልና አዳም እቤት ይገባል። እቤት ሲገባ በጣም ሀሳብ ውስጥ እየገባ ነበረ። ለጓደኛውም አቤኔ እየነገረው ነበረ። አዳ በጣም አቤኔ በጣም ጨንቆኛል የኑሃ ጉዳይ ይለዋል ለአቤኔ። ምንድነው ኑሃ የሆነችው ነገር አለ እንዴ ይላል። በዛ መሃል ግን አቤኔም በጣም ተጨንቆና በጣም ተክዞ ነበረ እና አዎ የሆነችው ነገር አለ፣ የሆነ ነገር እነግርሃለሁ ብላ በጣም የደበቀችኝ ነገር አለ ይላል። ታዲያ ለምንድነው ደውለህ ማትጠይቃት እያለ ወንድሟም መጥቶ አስተዋኝና በጣም ችግር ውስጥ ያለች ይመስለኛል ብሎ ተጨናንቆ አሁንም ይነግረዋል ማለት ነው።